በተለያዩ የኢትዮጵያ ክፍሎች የሚገኙ የምርጫ ጣቢያዎች ውጤቶችን ይፋ ያደረጉ ይገኛሉ። በተለያዩ አካባቢዎች የሚገኙ ባልደረቦቻችንም በቀጥታ መስመሮቻችን ላይ ይገኛሉ። መሐመድ አልቃድር ደሴ ነው የሚገኘው። እንዲሁም ደግሞ ፍቃዳ ባለማየሁ ሐዋሳ፣ ሳሙኤል ወርቃየው ባህር ዳር የሚገኙ ሲሆን የተለያዩ መረጃዎችን እያጋሩን ከኛ ጋር ቆይታ ያደርጋሉ። መሐመድ አልቃድር ወደ ደሴ መጣና አንተን አስቀድማለሁ። በትላንትናው ዕለት እንደሚታወቀው 7ኛው ጠቅላላ ምርጫ ተጠናቋል። አንተ ባለበት አካባቢ ደግሞ የምርጫው ድባብ ምን ይመስላል? ዛሬ ደግሞ ውጤቶችም በተለያዩ የምርጫ ጣቢያዎች ይፋ እየተደረጉ ነው የሚገኙትና ያለው ድባብ የህብረተሰቡ ስሜት ምን ይመስላል የሚሉ መረጃዎችን ብታጋራ። አመሰግናለሁ ነጻነት። እንግዲህ በደሴ ከተማ በትላንትናው ለ7ኛውን ጠቅላላ ምርጫ የደሴና አካባቢው ነዋሪዎች ሲመርጡ ውለዋል። በጣም በማለዳው ነው የምርጫ ሂደቱን ለመከወን በተለያዩ የምርጫ ጣቢያዎች ሲገኙ የነበሩት። እንግዲህ 5 ዓመት ምን ያክል ዋጋ እንዳለው ለማሳየት በትላንትናው ዕለት በደሴና በአካባቢው በተለያዩ ስፍራዎች ስንንቀሳቀስ የተመለከትንበት ነበር። ምን ያክል አሁን የፖለቲካል እንቅስቃሴ የፖለቲካ ንቃቱ በማህበረሰቡ ዘንድ ከፍ እያለ መምጣቱን የሚያሳዩ ሁነቶችንም የተመለከትንበት ነበር። የምርጫውን ዋጋም የተረዱበት ለዛም ለመምረጥም ያደርጉት የነበረው እንቅስቃሴም ፍጹም ሰላማዊ የተረጋጋ እንደነበረም ለመመልከት ችለናል። ከዛም ባሻገር ማህበረሰባዊ የሆኑ ትብብሮች ለመምረጥ የሚያስፈልጉ ነገሮችን በማመላከት ረገድ ምርጫዎች ዋጋ እንዲኖራቸው በማድረግ ረገድ በርከት ያሉ ነገሮችን ተመልክተንበት ነበር። ዛሬ በማለዳው እንግዲህ ውጤቶች በተለያዩ የምርጫ ጣቢያዎች ተለጥፈው ነዋሪዎቹም ማን አሸነፈ፣ የምርጫችን ዋጋስ እንዴት ያለ ነበር የሚለውን ሲመለከቱ አይተናል። በተለያዩ የምርጫ ጣቢያዎች ሙሉ በሙሉ በሚባል ደረጃ የድምጽ አሰጣጥ ሂደት የተጠናቀቀባቸው እንዲሁም ደግሞ ውጤቶች የተለጠፉባቸውን ሁኔታዎችን ከማታ ጀምሮ ዛሬም ማለዳ ድረስ ተመልክተናል። እንግዲህ ውጤቶች ተለጥፈው ከዛም ባሻገር ደግሞ ለማዕከል የሚገቡ የምርጫ ድምጾች በሳጥን ውስጥ ተደርገው ወደ ምርጫ ክልሉ ወደ ማዕከል ሲገቡም የተመለከትንበት ነበር። እነዚህ በሙሉ ሲሆኑ ግን ደህንነታቸው ተጠብቆ እንደነበረም ለማየት ችለናል። ያው በጥንቃቄ ታሽገው ወደ መጡበት ወደ ማዕከል የገቡበት ሁኔታን ተመልክተናል። እንግዲህ አሁን ያለሁበት አካባቢ ልክ የትላንትናው ቀን ቢሆን እዚህ አካባቢ ላይ ድንኳን የነበረበት ለምርጫ የሚያስፈልጉ ግብአቶች የነበሩበት አካባቢ ነበር። ዛሬ ግን ያው የምርጫ ሂደቱ ተጠናቋል። ነዋሪዎችም ውጤቱን አውቀዋልና ይህ ድንኳን ከዚህ ስፍራ ላይ ተነስቷል። የምርጫ ውጤቱን ያነጋገርኳቸው ነዋሪዎች የምርጫ ውጤቱን በጸጋ እንደሚቀበሉ ከዛም ባሻገር በአካባቢው የነበረው የምርጫ ሂደት በሰላማዊ መንገድ መጠናቀቁ እንዳስደሰታቸው ነው የነገሩን። ከዚህ በኋላ መብታችንን ለመጠየቅ የሚያስችለንን ሂደት የምንሄድበትን እርምጃ እንቀጥላለን ሲሉም ነግረውናል። መሐመድ አልቃድር ስለ መረጃዎች እናመሰግናለን። ወደ ሲዳማ ክልል ሐዋሳ ከተማ እናቀናለን። እዛ ያለው ባልደረባችን ፍቃዳ ባለማየሁ ተጨማሪ መረጃዎችን የሚያጋራን ይሆናል። በሐዋሳ የሚገኙ የምርጫ ጣቢያዎች የ7ኛውን ጠቅላላ ምርጫ ውጤት በመለጠፍ ለመራጩ ሕዝብ ይፋ እያደረጉ ነው የሚገኙትና ትላንት በምርጫ ድግስ ላይ የዋለችው ሐዋሳ ዛሬ ደግሞ የከተማዋ መደበኛ እንቅስቃሴ ተመልሷልና ይሄንን ቅኝት ያደረገው ባልደረባችን ፍቃዳ አለማየሁ በተለይ እዛ ያለው ድባብ ምን ይመስላል፣ የህብረተሰቡ ስሜት ምንድነው የሚለውን የሚነግረን ይሆናል። ፍቃዳ እንዴት ውለሃል? 7ኛው ጠቅላላ ምርጫ በትላንትናው ዕለት መጠናቀቁ ይታወቃል። በሐዋሳ ከተማ አንተ በምትገኝበት አካባቢ ደግሞ ያሉ የምርጫ ጣቢያዎች ውጤቶችን ይፋ አድርገው ህብረተሰቡም እየተመለከተ ነው የሚገኘውና የህብረተሰቡ ስሜት ያለው ድባብ ምን ይመስላል የሚለውን መረጃዎችን ብታጋራል። እሺ፣ እጅግ አድርጌ አመሰግናለሁ። እንግዲህ ነጻነት፣ አንቺም ቀደም ብለሽ እንደጠቀስሽው ትላንትና ሐዋሳ በታላቅ ድግስ ውስጥ ሆና ነው ያሳለፈችው። እናቶች፣ አባቶች፣ አዛውንቶች፣ ወጣቶች፣ ሴት፣ ወንድ፣ አካል ጉዳተኞች እንደዚሁም ወልደው ሆስፒታል የነበሩ ሰዎች ሁሉ ልጆቻቸውን ይዘው ምርጫ ጣቢያዎች በመምጣት ምርጫ ድምጽ የሰጡበት ዕለት ነበር የትላንትናው የሐዋሳ ቀን። ከጠዋቱ ከ12 ሰዓት ጀምሮ እስከ ምሽቱ ድረስ ህብረተሰቡ በስፋት ድምጾችን በነቂስ ወጥቶ ሲሰጥ የዋለበት ሁኔታ ነው ያለው። ይህ ደግሞ በተለይም ህብረተሰቡ በመረጠው
መንግስት ለመተዳደር ያለውን ፍላጎት እጅግ አጉልቶ ያሳየ ዕለት ነበር ማለት ይቻላል። እንግዲህ በትናንትናው ዕለት ደማቅ የምርጫ አሰጣጥ ስነ ስርዓት ከዋለ በኋላ ምሽት ላይ በስፋት ደግሞ በሁሉም የምርጫ ጣቢያዎች ላይ የድምጽ ቆጠራ ሂደቶች ሲከናወኑ ቆይተው በዛሬው ዕለት ከሌሊት 12 ሰዓት ጀምሮ በሁሉም በተለይም 308 ምርጫ ጣቢያዎች አሉ ሐዋሳ ላይ በሁሉም የምርጫ ጣቢያዎች ላይ በሚባል ደረጃ የምርጫ ውጤቶች ይፋ ሲደረጉ ነበር። እኛም ይህንን በአካል ተዘዋውረን በበርካቶቹ የምርጫ ጣቢያዎች ላይ መመልከት ችለናል። ህብረተሰቡም ከጠዋት ጀምሮ የሰጠው ድምጽ ምን ላይ እንደዋለ ለማየት እንግዲህ ሲመለከት ያየንበት ሁኔታ ነው ያለው። በዚሁ ሂደት ደግሞ አንዳንድ እንግዲህ ተመልካቾችን የምርጫውን ውጤት ሲመለከቱ የነበሩትን እንግዲህ መራጮች ለማነጋገር ሞክረናል። እነሱ እንደገለጹልን ከሆነ በተለይም እኛ የሰጠነውን ድምጽ አይተናል፣ ይህንንም ድምጽ በተለይም በጸጋ እንቀበላለን የሚል ሀሳባቸውን ነው ያጋሩኝ። እኛ እንደተቀበልነው ሁሉ በምርጫው የተፎካከሩ የፖለቲካ ፓርቲዎች አጠቃላይ ምርጫ ቦርድ ወደፊቱ ይፋ የሚያደርገውን አጠቃላይ ድምጽ በጸጋ የመቀበል ኃላፊነት ይኖርባቸዋል ብለዋል። የሚያሸንፉ የፖለቲካ ፓርቲ ደግሞ መንግስት ሲሆን በተለይ ኢትዮጵያን ካለችበት ችግር አውጥቶ ወደፊት ለማራመድ ከወዲሁ ዝግጅት እንዲያደርግ እንግዲህ ማሳሰቢያ ሰጥተዋል። የሚሸነፉትም ቢሆኑ ከወዲሁ ራሳቸውን በማዘጋጀት በተለይም በሀገራዊ በትላልቅ ብሔራዊ ጥቅሞች ላይ ከመንግስት ጋር ከህዝቡ ጋር በመተባበር ኢትዮጵያን ወደፊት ለማራመድ ለሚደረገው ጥረት የበኩሉን ኃላፊነት መወጣት አለበት የሚል መልእክት አስተላልፈዋል። እንግዲህ ትናንት ደመቅ ብላ በምርጫ ሂደት ያሳለፈችው ሐዋሳ ዛሬ ላይ ደግሞ በተለይም የምርጫ ውጤቱ ከተለጠፈ በኋላ ወደ መደበኛ እንቅስቃሴ ውስጥ ገብታ ያለችበት ሁኔታ ነው ያለውና አጠቃላይ ሂደቱ ይህንን ነው የሚመስለው። ፍቃድ ባለማየሁ ስለ መረጃዎች እናመሰግናለን። ወደ ባህር ዳር እናቀናለን። በባህር ዳር ከተማ ምርጫ ክልል ጊዜያዊ ምርጫ ድምጽ ውጤት ይፋ እየሆነ ነው። በተለይ የከተማ ነዋሪዎች የተለጠፉ የድምጽ ውጤቶችን እየተመለከቱ ሲሆን አሸናፊው ፓርቲ ደግሞ የህዝብን ድምጽ በማክበር ህዝብ የሰጠውን ኃላፊነት በአግባቡ ሊወጣ ይገባልም ብለዋል። በስፍራው የሚገኘው ባልደረባችን ሳሙኤል ወርቃየው ነው ተጨማሪ መረጃዎችን የሚያጋራን ይሆናል። ሳሙኤል እንዴት ውለሃል? በተለይ በከተማ ያለው የምርጫ ማግስት ድባብ እንዲሁም ደግሞ በምርጫ ጣቢያዎች የጊዜያዊ ውጤት ይፋ እየተደረገ ነው የሚገኘውና የህብረተሰቡ ስሜት ምን ይመስላል የሚለውን መረጃዎችን አካተ ብታደርሰን። መልካም አመሰግናለሁ። እንግዲህ ሰባተኛው ጠቅላላ ምርጫ ኢትዮጵያ ያሸነፈችበት ዜጎችም በተለይ በተለያዩ አካባቢዎች በነቂስ በመውጣት ድምጻቸውን በመስጠት ፍላጎታቸውን ያሳዩበት ታሪካዊ ዕለት ሆኖ ተጠናቋል። እንግዲህ እኛ በምንገኝበት በዚሁ በባህር ዳር ከተማም በተለይ በትናንትናው ዕለት ማለት ነው ከሌሊቱ ጀምሮ የከተማዋ ነዋሪዎች በተለያዩ የምርጫ ጣቢያዎች እየተሳተፉ ድምጻቸውን ሲሰጡ ውለዋል። እንግዲህ በከተማ አስተዳደሩ በሚገኘው በባህር ዳር ከተማ ምርጫ ክልል ውስጥ ወደ 164 የምርጫ ጣቢያዎች ይገኛሉ። በእነዚህ የምርጫ ጣቢያዎች ሁሉ እኛም በዘገባም በተንቀሳቀስነባቸው የምርጫ ጣቢያዎች ሁሉ ማለት ነው በተለይ ወጣቶችን ጨምሮ የሀገር ሽማግሌዎች፣ ሴቶችና ሌሎችም የህብረተሰብ ክፍሎች በተለይ ከጠዋቱ ጀምሮ በተለያዩ ምርጫ ጣቢያዎች እየተሳተፉ እስከ ምሽቱ ድረስ በተለይ ያው የምርጫ ቦርድ የሰዓቱን መጠናቀቅ በማራዘሙን ተከትሎም እንደምቹ ሁኔታ በመጠቀም ጭምር እስከ ምሽት ድረስ የነቃ ተሳትፎ ሲያደርጉ ቆይተዋል። እኛም እንግዲህ የተለያዩ ነዋሪዎችንም ድምጽ የሚሰጡ ነዋሪዎችንም እንዲሁ ለማናገር ሞክረን ነበር። በተለይ ይህ ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ እንዲሁም ገለልተኛ እንዲሁም ነጻና ሰላማዊ እንደነበር ሀሳባቸውን ሲያጋሩን ቆይተዋል። በተለይ ለምንድነው ማህበረሰቡ በተለይ ዜጎች በዚህ ዕለት የነቃ ተሳትፎ ያደረገው ያነሳሳው ምንድነው የሚለውንም እንዲሁ ሀሳባቸውን ለመጋራት ሞክረን ነበር። በአንድ በኩል ኢትዮጵያ የዴሞክራሲ ስርዓት ግንባታ ልምምዷን እያሰፋች ትገኛለች። ይህን ለመደገፍ በሌላ በኩል ደግሞ ህዝብ የስልጣን ባለቤት ነውና ይህንን የስልጣን ባለቤትነቱን በመጠቀም በተለይ የስልጣን ባለቤትነቱን በመጠቀም እንዲሁም የመምረጥ መብቱን በማረጋገጥ በኩል ሚናቸውን ለመወጣት በተሳትፎ እንዲሁም የነቃ ተሳትፎ ማድረጋቸውን ሀሳባቸውን ሲያነሱ ቆይተዋል። ከዛ ባሻገርም እንግዲህ በባህር ዳር ከተማ ታጥቀው ሲንቀሳቀሱ የነበሩ ነገር ግን ወደ ሰላም የተመለሱ የቀድሞ ታጣቂዎችም በዚሁ ምርጫ ላይ ተሳትፈው ድምጻቸውን ሰጥተዋል። በሰላማዊ መንገድ ይመራኛል ያሉትን መንግስትም መርጠዋል። ሌሎችም ተፎካካሪ የፖለቲካ ፓርቲዎችም እንዲሁ ድምጻቸውን ሲሰጡ ነው ያሉት። እንግዲህ ዛሬ ከጠዋቱ ጀምሮ
ጀምሮ ማለት ነው የድምጽ አሰጣጡ በተያዘለት ሰዓት ከተጠናቀቀ በኋላ ቆጠራውን በማድረግ የተለያዩ የምርጫ ኮረጆችን በማሸግም ጭምር በጸጥታ ኃይሎች በመታጀብ ማለት ነው ወደ ምርጫ ቦርድ ሲተላለፍ ከዛ ባሻገርም ደግሞ ጊዜያዊ ውጤትም በተለያዩ በየጣቢያዎቹ ሲለጠፍ ተመልክተናል ከጧቱ ጀምረን ማለት ነው። እንግዲህ ይህን የሚለጠፈውን ውጤትም የተለያዩ የማህበረሰብ ክፍሎች ወደ ስራ አጋጣሚ እንዲሁ በተለያዩ እንቅስቃሴዎች ሁሉ የሚሄዱ የተለያዩ ነዋሪዎችም ሰብሰብ እያሉ የምርጫ ውጤቱን ሲመለከቱ ተመልክተናል። ነዋሪዎችን እንዲሁ ለማነጋገር ሞክረናል። በአጠቃላይ ትናንት የተካሄደው ጠቅላላ ምርጫ ፍጹም ዲሞክራሲያዊ ሰላማዊና እንዲሁም ገለልተኛና ነጻ ሆኖ መጠናቀቁን ሀሳባቸውና አስተያየታቸውን ሰጥተዋል። ከዚህ በኋላ የሚጠበቀው በተለይ አሸናፊው ፓርቲ የህዝብን ድምጽ ህዝብ አምኖ መርጦታልና የህዝብን ድምጽ ባከበረ መልኩ የተሰጠውን ኃላፊነት በአግባቡ ሊወጣ ይገባል የሚሉ ሀሳቦችን አንስተዋል። በሌላ በኩል ደግሞ በተለይ ሌሎች ተፎካካሪ ፓርቲዎችም ይህ ድምጽ የህዝብ ድምጽ ነውና ይህን ድምጽ በማክበር ለወደፊቱ የምርጫ ቦርድ የሚያወጣውን ውጤት አምኖ መቀበልና ለሚቀጥሉት 5 ዓመታት ሰላማዊ ትግል በማድረግ ሊሳተፉ እንደሚገባ ማጽኖት ሰጥተዋል ማለት ነው። ለጊዜ ያለ መረጃ ይህን ይመስላል። መልካም ሳሙኤል ወርቃየው ስለ መረጃዎች እናመሰግናለን። በሸገር ከተማ በሚገኙ የምርጫ ጣቢያዎች የምርጫ ውጤት ተለጥፏል። መራጩ የመረጠውን ድምጽ ውጤትም እየተመለከተ ይገኛል። ሪፖርተራችን ሀምራዊት ብርሃኑ ደግሞ ከሸገር ከተማ በሱሉልታ ክፍለ ከተማ ተገኝታ ከስፍራው ተከታዩን ዘገባ አድርሳናለች። አመሰግናለሁ። ኢትዮጵያ ትላንት በዜጎቿ ድምጽ መርጣለች። ትላንትና የተካሄደው ሀገራዊ ምርጫ ከማለዳው ጀምሮ እስከ ምሽት ድረስ የምርጫ ሂደቱ ተካሂዶ በሰላም ተጠናቋል። እኔ በተገኘሁበት በሸገር ከተማም በሚገኙ 926 ጣቢያዎች የድምጽ መስጠት ሂደቱ እስከ ምሽት ድረስ ዘልቆ ሌሊቱን ደግሞ የድምጽ ቆጠራ ተደርጎ ዛሬ ድምጽ ውጤት በየጣቢያዎቹ ተለጥፏል። ዛሬ የተገኘሁበት በሸገር ከተማ በሱሉልታ ክፍለ ከተማም በተለያዩ የምርጫ ጣቢያዎች ለመመልከት እንደቻልኩት ዜጎች ትላንት የሰጡትን ድምጽ ዛሬ በጉጉት በጠዋት ተነስተው ድምጻቸውን ወይም ደግሞ ውጤታቸውን ሲያዩ በዚህም ደግሞ እየተደሰቱ ሲሄዱ ለመመልከት ችያለሁ። እንግዲህ እነዚህን ዜጎችም ለማነጋገር ሞክሬያለሁ። እነዚህ ዜጎች ይበጀናል፣ ይመራናል ያልነውን መሪ መርጠናል። በዚህም ደግሞ ውጤቱ አሳይቶናል። እጅግ በጣም ደስ ብሎናል። እንግዲህ በቀጣይ የሚመረጠው መንግስት በሀገር ውስጥ የተጀመሩ ልማቶችን የሚያስቀጥል ለዜጎች መብት የሚቆም እና ለአጠቃላይ ሀገረ መንግስቱን ለማስቀጠል የሚያስችል መንግስት መሆን እንዳለበት ነው መልእክታቸውን ያስተላለፉልን ማለት ነው። እንግዲህ ትላንት የተካሄደው ምርጫ ህዝቡ የዲሞክራሲ ልምምዱን ባህል ያደረገበትን ለመመልከት ችያለው። ዜጎች በማለዳ ወጥተው ብርድ ቁር ሳይሉ የመረጡበት በቀን ደግሞ ፀሐይና ዝናብ ሳይሉ ቁርጠኝነታቸውን ለሀገራቸው አሳይተው የመረጡበት መሆኑን ተመልክቻለሁ። እንደዚሁ ደግሞ ሙሽሮችም ለሀገራቸው መጥተው ድምጽ ሰጥተው ደስታቸውን ሙሉ እንዳደረጉ ለመመልከት የቻልንበት ትልቅ ሀገራዊ ሁነት ነው። ይህ እንግዲህ በኢትዮጵያ ታሪክ ውስጥ ሰነድ ሆኖ ተመዝግቦ እየተቀመጠ ነው ማለት እንችላለን። በአጠቃላይ እንግዲህ የትላንትናው ሀገራዊ ምርጫ የሚያሳየን ለዲሞክራሲ ስርዓት ማበብ ያለውን ቀናኢ ፍላጎት ዜጎች ያሳዩበት፣ መንግስታዊ ስርዓት በምርጫ ካርድ ብቻ እንዲጸና መሻቱን ህዝቡ ያሳየበት፣ እንደዚሁ ደግሞ የኢትዮጵያን ብሔራዊ ጥቅም ለማስከበር እንደዚሁ በአንድነት የቆመበት ትልቅ ሀገራዊ ሁነት ሆኖ ማለፉን ነው ለመመልከት የቻልኩት ማለት ነው። ወደ አሶሳ እናቀናለን። በአሶሳ በሚገኙ የምርጫ ጣቢያዎች ውጤቶች ይፋ እየተደረጉ ይገኛሉ። መራጩም በተለያዩ የምርጫ ጣቢያዎች በመገኘት የተለጠፉ ውጤቶችን እየተመለከተ ነው የሚገኘው። ይሄንን በሚመለከት ጀማል አህመድ ከስፍራው ተከታዩን መረጃ አድርሶናል። አመሰግናለሁ። እንግዲህ በትላንትናው ዕለት ኢትዮጵያ መርጣለች። እዚህ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ ደግሞ በ36 የምርጫ ጣቢያዎች ዜጎች ከሌሊቱ እስከ ሌሊቱ ምርጫቸውን ሲያከናውኑ እንደነበረ ስንከታተል ነበር። እኛም መረጃዎችን በኢትዮጵያ ቴሌቪዥን ወደ አድማጭ ተመልካቾቻችን ስናደርስ ነበር። ዛሬ ደግሞ በማለዳው ውጤቶች ተቆጥረው በተለያዩ የምርጫ ጣቢያዎች ውጤት እየተለጠፈ አግኝተናል። ነዋሪዎችም እንደምትመለከቱት ውጤቱን በማየት ላይ ይገኛሉ። እንግዲህ በአብዛኛው የምርጫ ጣቢያ ቆጠራዎች ሲከናወኑ ተመልክተናል። በተወሰኑት ላይ ደግሞ ፈጥነው የጨረሱ ደግሞ ውጤቱን እየለጠፉ ዜጎች ውጤቱን እያዩ
ደስተኝነታቸውን እየገለጹልን ይገኛሉ። እንግዲህ ውጤቱን ሲመለከቱ ያገኘናቸው የአሶሳ ከተማ ነዋሪዎችም ምርጫው ፍትሃዊ እንደነበረ፣ ዲሞክራሲያዊ እንደነበረ ሀሳባቸውን ሰጥተውናል። በተለይ ደግሞ በትላንትናው ዕለት ምርጫው ሲከናወን ማህበረሰቡ የነቃ ተሳትፎ እንደነበረው፣ በዝናብ በፀሐይ ድምጹን ለመስጠት ያደረገው ተጋድሎ እጅግ በጣም የሚመሰገንና የሚደነቅ እንደነበረ ነው ነዋሪዎቹ የገለጹልን። እስኪ አስተያየታቸውን ሰምተን እንመለስ። ህዝቡ እጅግ በጣም ደስ በሚል ሁኔታ ነው ምርጫውን የመረጠው። ዝናብም አልፈራም፣ ፀሐይም አልፈራም። ለምሳ እንኳን ቤት አልገቡም፣ እዚሁ ሲከታተሉ ነበር። እኔም እንደራሴና አንዳንድ ዜጋ ጠብቄ ወረፋዬን አስከብሬ መርጫለሁ። ዛሬ ደግሞ ያው ውጤት ተለጥፏል። ውጤቱን ማለት ደግሞ እያየን ነው። በጣም ደስ ይላል። ከሚመሰረተው መንግስታችን ጋር በጋራ ለመስራት ሁላችንም ወደፊት። ዝናቡ ዘንድ ዝናብ ውስጥ ነው መተን የመረጥ ነው። በጣም ደስ ይላል ተሳትፎ። ሁሉም በሰላም ሁሉም በተረጋጋ ሁኔታ ነው ሁሉም የተጠናቀቀው። ዛሬ ደግሞ በውጤቱን እያየን ነው። ቀጣይ የሚመጣው መንግስት ጋር ደግሞ ለመስራት ለመሳተፍ ዝግጁ ነን። የትላንትና ምርጫው በጣም ደስ ይላል። እንደምታውቁት ከትላንትና 11 ሰዓት ጀምሮ ማህበረሰቡ ዝናብ ነው ያ ሁሉ ዝናብ ተከሻ አርጎ በፍቅር በሰላም እስከ ማታ 3 ሰዓት ነው። ውጤቱን ደግሞ አይተናል፣ አምኔበታል፣ አምኛለሁ። በበኩሌ ደስ ይላል። ሁሉም ሰው በዝናብ በነበር ወጥተን የመረጥ ነው። ሁሉም ህዝብ እንደዛ ወጥቶ ነው የመረጠው። ፀሐይም አልበገረውም፣ ዝናቡም እስከ ምሽቱ 1 ሰዓት 2 ሰዓት ድረስ ሰው ወጥቶ ነው የመረጠው። ዛሬ ደግሞ በወጣ ውጤት ያው በመረጥነው መሰረት በውጤቱ ደስተኛ ነኝ በበኩሌ በግሌ ማለት ነው። እሺ እንግዲህ እዚህ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ በተለያዩ የምርጫ ጣቢያዎች ተንቀሳቅሰን እየተመለከትን ነው የምንገኘው። መራጩ ማህበረሰብ ድምጹን በትላንትናው ዕለት የሰጠውን ድምጽ ውጤቱን እያየ ነው የሚገኘው በተለያዩ ጣቢያዎች ማለት ነው። እንግዲህ ምርጫው ፍትሃዊ ዲሞክራሲያዊና ሁሉንም ያሳተፈ ሆኖ እንደተጠናቀቀ ነዋሪዎች አስተያየታቸውን ሰጥተውናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ መጠናቀቁን ተከትሎ በሸገር ከተማ የተለያዩ አካባቢዎች በሚገኙ የምርጫ ጣቢያዎች ውጤቶች ይፋ ተደርገዋል። ነዋሪዎችም የምርጫውን ውጤት እየተመለከቱ ይገኛል። ባልደረባችን ዛህራ መሐመድ በተወሰኑ ክፍለ ከተሞች ተዘዋውራ የምርጫ ማግስት ድባቡን እንዲሁም ደግሞ የነዋሪዎችን አስተያየት ተመልክታለች። እንደሚከተለው ይቀርባል። የትናንትና ጉዳይ ስንመለከተው በጣም ደስ የሚል አካሄድ ነበረ። ጠዋት በጣም ምርጫ ላይ ብዛት ነበረ ሰው። ከዛ ቀስ በቀስ ወደ ሰውነቱ እስከ ሌሊቱ 6 ሰዓት ነበረ ምርጫ የተካሄደ። ከዛ አጠናቀቁ ላይ በጣም ፈጣሪ የተመሰገነ ይሁን፣ ምንም ችግር ሳይፈጠር በሰላም መርጠን ሁሉም በሰላም በየቤቱ ገብተዋል። ውጤቱም በጣም ደስ ይላል። ሁሉ ነገር ብዛት አለው ህዝቡ ነቂስ ነው የወጣው። ከአራቱም አቅጣጫ ወጥተዋል እና በጣም ደስ በሚያስደንቅ ሁኔታ እንደውም ጉም ነበር፣ በጨለማ ነው ሰው የሚወጣው። ውጤት ደግሞ መጣውኝ በአጋጣሚ ተለጥፎ አየሁኝ። ሁልጊዜ እኔ ቢያንስ ለአሁን ለሶስተኛ ጊዜ ነው ስመርጥ ማለት ነው እና በጣም ምርጥ ነው። መጣውኝ ውጤቱንም አየሁኝ። ቆንጆ ነው። ብቻ ውጤቱንም እንደተለጠፈ ነው ተለጥፎ የሁሉም ሰው ይመጣ ውጤቱን እያየ ነው ማለት ነው። መራጭ እንደመሆነ መጠን ደግሞ ያው የውጤቱን ደግሞ አፈጻጸም ምን ይመስላል የሚለውን በጠዋት ነው መጥቼ ቦርድ ላይ የተመለከትኩበት ሂደት ነው ያለው። በጣም ደስ የሚል ነው። ምርጫው የዘንድሮ በጣም ደስ የሚል ነው። ምክንያቱም ሰው ከ12 ሰዓት በፊት ነው እዚህ የተሰለፈ፣ ላይና ታች ሰልፍ ነበረ። በጣም ደስ የሚል ነው። እኔም እንደዛው ነው መጥቼ ደስ በሚል ሁኔታ ነው መርጫ የሄድኩት ማለት ነው። ውጤቱ ደስ በሚል ነው እና ያው መልስ ነው የምንጠብቀው። ሀገራችን የሚመራልን ውጤት ነው የምንጠብቀው። እንደ ሀገር ገና አንድ ላይ ተጠራቅሞ ነው ውጤቱን የምንሰማ። ስለዚህ እሱን ነው የምንጠብቀው። ትላንትና እኔ 11 ተኩል ነው የወጣሁት ግን ሰው አይቀድመኝም ብዬ ነበር አወጣጤ። ግን ድንኳኑ ሁለቱም ድንኳን ሙሉ ነበረ። ሰው በጣም ከ10 ሰዓት ጀምሮ ነበር የወጣው እና ቆንጆ ነበር። ያው ሰልፋችንን ይዘን መጨረሻ ላይ ያው ደርሶን መርጠን ወጥተናል። አዎ በሰዓቱ እንደውም ለማረጋገጥ ነው የመጣ ነው። ያው የሰጠነውን ድምጽ ለማረጋገጥ ነው የመጣ ነው። እንዳሰብነው ጥሩ ውጤት አይተናል። ቆንጆ ነው። በቃ እኛ ተደስተናል።
ከምርጫ ዘገባዎቻችን አልወጣንም። አሁንም እሱን እንመለከታለን። የምርጫው ሂደት ስኬታማ መሆን ኢትዮጵያ ለጀመረችው የዲሞክራሲ ግንባታ ሂደት ውጤታማነት አብነት ነው አሉ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን የተርጫ ከተማ ነዋሪዎች። ይኸው ሂደት ተጠናክሮ እንዲቀጥል አስፈላጊውን ጥረትና ትብብር እንደሚያደርጉም አመላክተዋል። በስፍራው የሚገኘው ባልደረባችን ሰለሞን ባርና ይህንን ተመልክቶ ተከታዩን ዘገባ አድርሶናል። ኢትዮጵያ ያሸነፈችበት 7ኛው ጠቅላላ ምርጫም እኔ በሚገኝበት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትናንት ማምሻውን በሰላም ተጠናቋል። በክልሉ በሚገኙ 1780 የምርጫ ጣቢያዎች የድምጽ አሰጣጥ ስነ ስርዓቱም ፍጹም ሰላማዊ፣ ዲሞክራሲያዊና በተረጋጋ ሁኔታ መከናወኑን በዳውሮ ዞን የተርጫ ከተማ ነዋሪዎች ገልጸውልኛል። አስተያየቶቻቸውን ተከታትለን እንመለስ። እንደውም ልክ መጀመሪያ ከማንም ቅድሚያ መርጬ 11 ሰዓት ላይ ማንም ቅድሚያ ብዬ ነው ወጣው። ግን እኔ ስወጣ 9 ሰዓት ላይ ወጥተው አጠቃላይ ህዝቡ ተሰልፏል። በጣም ደስ ብሎኛል። በሰላማዊ መንገድ ዲሞክራሲያዊ በነጻነት ሁሉ ሰው ራሱ ሰፍ ብሎ ደስ ብሎት ነው ምርጫው የተመረጠ። እጅግ ኢትዮጵያ ወደ ተሻለ ዲሞክራሲ ደረጃ ላይ የተሸጋገረች እንደሆነ የሚያሳይ ስለሆነ አሁን የትኛውን ፓርቲ ያለፈ መንግስትን መሰረተ ሳይሆን ኢትዮጵያ ራሷን ችላ አይቻልም የተባለው ተችሎ ካርድን በሰላማዊ ሁኔታ መጣል መቻሉ ውጤቱም ደግሞ ምንም ሆነ ምን ለመቀበል የተዘጋጀ ፓርቲ መፍጠር የተቻለበት ሁኔታ ስለሆነ ስለዚህ አገሪቷ አሸንፋለች፣ ኢትዮጵያ አሸንፋለች የሚል ሐሳብ አለኝ። 7ኛ አገራዊ ምርጫ ሁሉን ፓርቲዎችን አሳታፊ ባደረገ መልኩና እንደገና ግለሰቦች የፈለጉትን ፓርቲ እንዲመርጡ ፍትሃዊ ዲሞክራሲያዊና አሳታፊ በሆነ ሁኔታ እንዲመርጡ የተደረገበት ሰላምም የተረጋገጠበት እስካሁን ድረስ ምንም ኮሽታ ያልተሰማበትና ህዝቡ በነቂስ ወጥቶ የፈለጉትን ፓርቲ የመረጠበት ምርጫ በመሆኑ እጅግ ከሌሎች ጊዜ ምርጫ እጅግ የተለየ ምርጫ ብዬ ነው አስተያየትን የሚሰጠው። በዚህ ሂደት ኢትዮጵያ በሁሉም ነገር ታሸንፋለች። ምርጫው በጣም ደስ የሚል ነው። ዲሞክራሲያዊ የሞላበት ነው። ጠዋት ከሌሊቱ 11 ሰዓት ጀምሮ ምርጫው እስከሚፈጸም ሰዓት ድረስ ሰዎች መነቂስ ወጥተው ህፃን የያዘ ሽማግሌ፣ አሮጊት፣ ወጣት፣ ጎልማሳ ህዝብ ሁሉ በጣም ደስ በሚል እንዲያውም ወረፋ በማይደርስ መንገድ ወጥቶ በዲሞክራሲ እየመረጡ ነበረ። እኔም በዛ ቆሜ ብዙውን ደስ የሚል ምርጫ ነው ያየሁት። በአካባቢው ያነጋገርኳቸው የተለያዩ የህብረተሰብ ክፍሎች እንዲሁም በምርጫው የተፎካከሩ የተለያዩ ፖለቲካ ፓርቲዎችና የሲቪክ ማህበራት ኢትዮጵያ እያከናወነች የሚገኘውን የዲሞክራሲ ግንባታ ስርዓት ወደፊት ማጠናከራ እንድትቀጥል የሚጠበቅባቸውን ኃላፊነት እንደሚወጡ አረጋግጠውልኛል። ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን ለተጠናቀረው ዘገባ ሰለሞን ባረና ነኝ። ለቀጣይ 5 ዓመታት ኢትዮጵያን ከሚመራው መንግስት ብዙ የልማት ስራዎችን እንደሚጠብቁ የጅማ ከተማ ነዋሪዎች ተናገሩ። በምርጫው የተሳተፉ ነዋሪዎች ምርጫው ሰላማዊ ሆኖ በመጠናቀቁ መደሰታቸውንም ተናግረዋል። አቤል ሙልጌታ ተጨማሪ አለው። ኢትዮጵያ መርጣለች። ትናንት በመላው ኢትዮጵያ በተለያዩ የምርጫ ክልሎችና ጣቢያዎች ሲመረጥ ነበር። በዚህ በተመሳሳይ ጅማ ደግሞ በከተማው 117 የሚሆኑ የምርጫ ጣቢያዎች ላይ ምርጫው ተከናውኗል። በሰዓቱም ተጠናቆ የድምጽ ቆጠራም ተደርጎ ውጤቱን የጅማ ከተማ ሰዎች እየተመለከቱ በውጤቱም ደስ መሰኘታቸውን ገልጸውልናል። ትላንት ምርጫ ላይ በጥሩ ሁኔታ ሲስተናገድ ነበር፣ ደስ በሚል ሁኔታ። እናም ዛሬ ደግሞ በታየው ውጤት በጣም ደስተኛ ነኝ። ዛሬ አንዳንድ ቦታ ላይ ተዘዋዝረን አይተናል። ጥሩ ውጤት ነበር። ጥሩ የምርጫ ፕሮግራሞች ነበሩ። ሰው በጥሩ ሁኔታ ነበር ሲመርጥ የነበረው እና የዛ ውጤት ዛሬ ጠዋት ላይ ያየነው ነገር መልካምና ጥሩ ውጤት ነው ያየነው። ውጤቱ በጣም ነው ደስ የሚለው። ስንመጣ በኦርደር ነው የተጠራ ነው። ሰልፉም ሰላም ነበረ። የሰላም ምርጫ ነው። አቀባበሉም ምንም አልተጉላላንም። በጣም ደስ ብሎን ነው ዛም ሳንጉላላ በተጠራንበት ሰዓት መርጠን ምርጫችንን ተመልሰናል ወደ ቤታችን። አሁን ደግሞ ምርጫውን ስናይ ውጤታችንን አይተን በጣም ነው የተደሰት ነው። ኢትዮጵያን ለቀጣይ 5 ዓመታት እንግዲህ ኮንትራት ወስዶ ወይም ደግሞ የህዝብ ይሁንታን ያገኘው መንግስት ወይም ፓርቲ የሚያስተዳድራት በመሆኑ ከመንግስትና ወይም ደግሞ ኢትዮጵያን ከሚመራው ፓርቲ በቀጣይ ብዙ ነገሮችን እንደሚጠብቁም የከተማው ነዋሪዎቹ እንደዚሁ ገልጸውልናል። እኔ ከዚህ በኋላ የሚመጣው ፓርቲ ወይ ደግሞ እቺን ሀገር ሊያስተዳድር የሚችል
መንግስት ከዚህ የበለጠ ሰላማችን ተረጋግጦ አገራችን ወደባችን ተመልሶ ኢትዮጵያ ደግሞ አሁን እኛ ወደ ሌላ አገር የምንሰደድበት ነገር ቆሞ አገራችን ከዚህ በላይ አድጋ ማየት ምኞቴ ነው። ቀጣይ የሚመጣው መንግስት እስካሁን የተሰራው ነገር እጅግ በጣም ጥሩ፣ በዚህ ባየነው ወቅት ጥሩ ነገሮች አሳልፈናል፣ አይተናል። አሁንም የሚመጣው ይሄን ማስከተል መቻል አለበት። ከዚህ ኦቨር የተሻለ ነገር ማሳየት መቻል አለበት። ምክንያቱም ህዝቡ ላይ አሜኔታ ለመጣል የተሻሉ ነገሮችን ማየት እንፈልጋለን። የተሸነፈም ያሸነፈም ሀገርን ለማስቀጠል የበኩሉን አስተዋጽኦ ማድረግና ማበርከት ይኖርበታል። አሸናፊውም ሀገር ያስቀጥላል፣ የተሸነፈውም ፓርቲ ደግሞ ሀገር እንድትቀጥል የበኩሉን አስተዋጽኦ ማበርከት ግዴታው ነው። ከዛ በተጨማሪ ሁሉም ደግሞ ያሸነፈም የተሸነፈም እንደ ሀገር ያለውን ውጤት በጸጋ ተቀብሎ ልማትን ማስቀጠል ይኖርበታል ብዬ የግል እምነቴ ነው። በተለይም በጅማ ከተማ የነበረው የድምፅ አሰጣጥ ስነ ስርዓት በጣም ሰላማዊና ያለምንም ችግር የተጠናቀቀ ለመሆኑ እኛም በተለያዩ የምርጫ ጣቢያዎች ተገኝተን በትላንትናው ዕለት ለተመልካቾቻችን ስናደርስ ነበር። በአጠቃላይ በዛሬው ዕለት በሁሉም የምርጫ ጣቢያዎች ላይ ውጤት ይፋ ተደርጓል። ለኢቲቪ አቤል ሙሉጌታ ነኝ፣ ጅማ። ወደ አርባ ምንጭ እናቀናለን። በአርባ ምንጭም የትላንትናው ዕለት የተጠናቀቀውን 7ኛው ጠቅላላ ምርጫ አስመልክቶ በተለያዩ የምርጫ ጣቢያዎች ውጤቶች እየተለጠፉ ይገኛሉ። ህብረተሰቡም እነዚህ ውጤቶችን በመረጣቸው የምርጫ ጣቢያዎች ተገኝቶ እየተመለከተ ነው የሚገኘው። እዛ ያለውን ድባብ እንዲሁም ደግሞ ሌሎችን መረጃዎችን አካቶ ባልደረባችን ወንደሰን አፈወርቅ ተከታዩን ዘገባ አድርሶናል። በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ነው የምንገኘው። ኢትዮጵያ መርጣለች ሰፊ የህዝብ ተሳትፎ የታየበት 7ኛው ጠቅላላ ምርጫ የድምጽ መስጠት ስነ ስርዓት በትናንትናው ዕለት በዚህ በአርባ ምንጭ ከተማም ተካሂዷልና ዛሬ ውጤት የሚለጠፉበት ቀን ነው። የተለያዩ የምርጫ ጣቢያዎች ውጤት እየለጠፉ ነው። ምን ይመስላል የሚለውን ተዘዋውረን የምንመለከት ይሆናል። አብራችሁን ቆዩ። በአርባ ምንጭ ምርጫ ክልል ውስጥ ከሚገኙ የምርጫ ጣቢያዎች መካከል አንዱ ጫሞ ካምፓስ የምርጫ ጣቢያ ነው። በዚህ የምርጫ ጣቢያ እንግዲህ በትናንትናው ዕለት የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈጉባኤ የሆኑት አቶ ታገሰ ጫፎ እንዲሁም ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆኑት አቶ ጥላሁን ከበደ ድምጻቸውን የሰጡበት የምርጫ ጣቢያ ነውና ውጤት ተለጥፎ ሰዎች እየተመለከቱት እያየው ነው። ስለዚህ አብረን ስሜታቸውንም የምንጋራ ይሆናል። ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ስላገኘሁት በጣም ደስ ብሎኛል። በመጀመሪያ እንተዋወቅ። ካይቦሌ ከተለ ይባላል። እዚህ ሰፈር ነዋሪ ነኝ። እንደው ትናንት የድምጽ መስጠት ስነ ስርዓቱ እንዴት ነበር? ዛሬ ደግሞ ውጤትም ሲያዩ ነው ያገኘሁት እና እስቲ ያለውን ነገር ይንገሩ። ያው ትናንት ከ12 ሰዓት ጀምሮ እዚህ አካባቢ ተሰልፎ ድምጽ እየተሰጠ ነበረ። እርሶም እዚህ ነው ድምጽ የሰጡት? አዎ እዚሁ ነው። ለዛ ነው ውጤትን ማየት አለብኝ ብዬ መጥቼ ማየው እና በጣም ታሪካዊ ነው። በጣም እናመሰግናለን። መልካም ጊዜ ይሁንልዎት። አሜን። ለሁላችን ሰላም የደረሱ የድምጽ እግዚአብሔር ይመስገን። ሙሉ ስሞትን ያስተዋውቁ። እኔ ምናሉ ዳና እባላለሁ። አርባ ምንጭ ከተማ ሸቻ ጫሞ ቀበሌ ነዋሪ። ኦኬ። ስለዚህ አሁን ምንድነው ውጤት እያዩ ነው? ውጤት እያየው ነው። ትላንት ያው መርጠናል። የመረጥንበትን ውጤት ዛሬ እያየው ነው። እንዴት ነበር ትናንትና አጠቃላይ? እስቲ ምርጫውን እንደው መለስ ብለን የድምጽ አሰጣጡን እናስታውስ። እዚህ የነበረው ድባብ እንዴት ነበር? በጣም ትላንት ምንም ጫጩታ ጭቅጭቅ ምንም የለም። በሰላም ተሰልፈን እንደ ወንበር ተሰጥቶን እሱ ላይ ተቀምጠን በሰላም በትዕግስት የምንፈልገውን መሪ መርጠናል። በጣም እናመሰግናለን። ተካልኝ ታፈሰ ባለው እዚህ ቀበሌ ነዋሪ ነኝ። አጋጣሚ በትላንትናው ዕለት ምርጫው እጅግ በተሳካ ሁኔታ የተካሄደው ደስ የሚል ነበረ። በረጅም ወረፋ ይዘን ነበር ስንመርጥ የነበረው። ቀጥሎ እንግዲህ ህዝቡም በነጻነት ወጥቶ የመረጠው ያለምንም ኮሽታ ነው ምርጫው ስለመገኘ የተጠናቀቀው። ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላም ነው? እንዴት ናችሁ? ሰላም እያያችሁ ነው? እሺ፣ ከአንቺን ጀምር። ሙሉ ስምሽን አስተዋውቂን። እሺ፣ እኔ ወይዘሮ ለምለም ሙሉ እባላለሁ። የአርባ ምንጭ ከተማ የበሬ ቀበሌ
ክሊኒክ መንደር ነዋሪ ነኝ። ስለዚህ እንዴት ነበር እስቲ ምርጫውን እናስታውሰው። ትናንትና ድምጽ ሰጥተሻል። ድባቡ እንዴት ነበር? ቀኑ እስከሚደርስ ሰው በጉጉት ሲጠብቅ ነበረ። ሌሊት ከ11 ሰዓት ጀምሮ ከማለዳው 11 ሰዓት ጀምሮ ወረፋችንን ጠብቀን ያው መምረጥ ያለብንን ሁሉም ሰው በነቂስ ወጥቶ መርጠናል። ስለዚህ ዛሬ ያው ውጤት ስታይ ነው ያገኘንሽ። በምን አጋጣሚ ነው የመጣሽው የሚለውን እስቲ አስታውሽ። እሺ ያው የመጣነው ውጤት መለጠፉን ሰምተን ለማየት ነው የመጣነው። ያው እንደተባለው ውጤት ተለጥፏል። ግልጽና ተአማኝነት በሆነ መንገድ አድርገውልናል። ውጤቱ ተለጥፏል። ደስ ብሎናል። በጣም አመሰግናለሁ። ማዘር ወደ እርሶ እንምጣ። ሙሉ ስሞትን ያስተዋውቁ። ወይዘሮ አማረሽ ይፈራ ይባላል። እንዴት ነበር ምርጫው? አሁን ለምንድን ነው ወደዚህ ቦታ የመጡት የሚለውን ይንገሩ። ምርጫው እንግዲህ ደስ የሚል ነው በእውነቱ 12 ሰዓት ወጥተን ሁሉም ሰው ወጥቶ በጥሩ ሁኔታ መርጠናል። እናመሰግናለን። መልካም ቀን። በአርባ ምንጭ ከተማ ከፍተኛ የሆነ የህዝብ ተሳትፎ ታይቶበታል። 7ኛው ጠቅላላ ምርጫ በዛሬው ዕለትም በተለያዩ የምርጫ ጣቢያዎች እንዲሁ ውጤቶች እየተለጠፉ ህብረተሰቡም በስፋት እየተመለከተ መሆኑን ታዝበናል።